በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። እንደምናችሁ ደህና ከረማችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ይሄንን እድል ደግሞ ስላመቻቸ ፓስተር ጣመ ኦሬዲ ብሎታል። ምን ወደው ታላቃችን ቀዳሚያችን ነው። በጣም እናከብረው እና እሱና ጉባኤው ይህንን እድል ስለሰጠኝ እጅግ አድርጌ አመሰግናለሁኝ። ዘፍጥረት ምዕራፍ 32 እስቲ አውጡና አብረን ከ22 እስከ 32 ያለውን ክፍል አብረን እንመለከታለን። ዘፍጥረት ምዕራፍ 32 ከ22 እስከ 32 በጌታ በኢየሱስ ክርስቶስ ስም አነባዋለሁኝ። እንደዚህ ይላል። በዚያች ሌሊትም ተነሳ፣ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ ቀላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም፣ ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵንኤል ብሎ ጠራው። ጵንኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹልዳ አይበሉም። ያዕቆብን ጭን ይዞ የወርችን ሹልዳ አደንዝዟልና። አብረን አጭር ጸሎት እናርግ። ሃሌሉያ። እግዚአብሔር የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ፣ የማትደክም የማታክት ማስተዋልህ የማይመረመር ሕያው ጌታ፣ ክብርንና ምስጋናን ላንተ ለአምላካችን እንሰጣለን። በዘላለም ፕሮግራምህ በዘላለም እቅድህ በልጅ በክርስቶስ ኢየሱስ በሆነው ቤዛነት የዘላለምን ሕይወት እግዚአብሔር አምላካችን ሆይ ሰማያዊ ርስትን፣ ባለጠግነትን፣ ጸጋህን፣ መንፈስህን፣ ቃልህን ሁሉ ሰጥተኸናልና ስምህ የተባረከ ይሁን። ዛሬ በእንዲህ አይነት ሁኔታ ልንገኝ ካንተ ዘንድ ሞገስ አገኘን። ስምህ ይባረክ። አቤቱ ወደ ዘላለም ሐሳብህና ፕሮግራምህ የሚያደርሰንን ቃልህ በቅዱሱ መንፈስህ እንድትገልጥልን እማጸንሃለሁ። አለቆች፣ ስልጣናት፣ የዚህ ጨለማ ዓለም ገዢ፣ በሰማያዊ ስፍራ ያለ የክፋት መንፈሳውያን ሰራዊት፣ በአየር የሚሰራው አለቃ ሰራዊት ሁሉ እስከነ ሐሳቡ ኮተቱ ሁሉ በኢየሱስ ስም የወደቀ ይሁን። ለመንፈስ ቅዱስ ነፃነት ሰጠን በኢየሱስ ክርስቶስ ስም። ይሄንን ዘፍጥረት ምዕራፍ 32 ከ22 እስከ 32 ያለውን የልቤ ሹልዳ በጵንኤል ይነካ በሚል ርዕስ እንመለከተዋለን። የልቤ ሹልዳ በጵንኤል ይነካ። ያዕቆብ እንደምታስታውሱት በእግዚአብሔር የተመረጠ እግዚአብሔር በሕይወቱ ልዩ ዓላማ ያስቀመጠበት ሰው እንደነበር ሁላችንም እናውቃለን። ነገር ግን ያዕቆብን ስናስብ በተለይ እስከ ዘፍጥረት 32 አሁን እስካነበብኩት ክፍለ ድረስ ያለው ሕይወቱ የትግል
ህይወት ነው። የመቅበዝበዝ ህይወት ነው። በእንዲህ አይነት ትግልና መቅበዝበዝ የኖረ ሰው ነው። እንደ እግዚአብሔር ሐሳብ ሳይሆን በእግዚአብሔር መንገድ ሳይሆን ተስፋን የተቀበለ ሰው የኪዳን ሰው ሆኖ ሳለ የእግዚአብሔርን የተስፋ ቃል፣ የእግዚአብሔርን በረከት፣ የእግዚአብሔርን ቸርነት በራሱ መንገድ በራሱ ትግ በተፈጥሯዊ አእምሮ ስሌት ለመጨበጥ የሞከረ አሳዛኝ ሰው ነበረ ልበለው። እንደዚህ ነው በዘመኑ ሁሉ ሲታገል ሲፋተግ ሲቅበዘበዝ የኖረ ሰው። ግን አንድ ነገር ቆም ልበልና እኛም እግዚአብሔር በድንቅ አጠራር የጠራን ድንቅ ተስፋ የተስፋ ቃሎችን የተቀበልን እግዚአብሔር የሰጠን የአዲስ ኪዳን ሰዎች የኪዳን ሰዎች ነን። ነገር ግን እግዚአብሔርና ለኛ ያዘጋጀውን በረከት እንደ ያዕቆብ በራሳችን መንገድ በራሳችን አካሄድ በራሳችን አሰራር አንድ አባባል ታክሲ ላይ አይቼ ብዙ ጊዜ እጠቀምበታለሁ ተገቢ ቦታ ላይ ሲሆን በፍየል ዘመን እንደ በግ አትኑር ይላል። አይታችሁታል? ይሄንን ደንቨር የለም ግን ወሬ ሳትሰሙ አትቀሩ። በፍየል ዘመን እንደ በግ አትኑር። እኛ በጎች ነን፣ የእግዚአብሔር በጎች። ግን እንደ ፍየል ለመኖር በራሳችን መንገድ በራሳችን አካሄድ በራሳችን ፈቃድ በራሳችን ጊዜ እግዚአብሔር ያለንን ነገር ለመቀማት እየተሯሯጥን እየታገልን በሌሎች ህይወት በሌሎች ኑሮ በሌሎች ትዳር እየተረጋገጥን ለመውጣት እየሞከርን ይሆን? ጠይቃችኋለሁ፣ ሞግታችኋለሁ። እንደ እግዚአብሔር አገልጋይ እንዴት ይሆነኛ ህይወት ነው? ወይስ በራሱ በእግዚአብሔር መንገድ እሱር ደስ የሚያሰኝ ህይወት እየኖርን ይሆን? ወይስ ሌላ አካሄድ ሌላ ህይወት? እሱን ለእናንተ ልተው። ስለ ያዕቆብ ስናነሳ የትግል ሰው ነው ብያችኋለሁ። በመጀመሪያ ያዕቆብ የታገለው ከኤሳው ጋር ነው እንደምታውቁት። ይሄ ትግል ደግሞ የጀመረው በማህፀን ውስጥ ነው። መንትያ ልጆች በማህፀን እያሉ ርብቃ የመውለድ ጊዜዋ ሲደርስ ኤሳው አስቀድሞ ወጣ። ያው ተፈጥሮም ሳይንስም እንደሚነግረን ያው በጭንቅላታቸው ይወጣሉ። ያዕቆብ ምንድነው ያደረገው? ተረከዙን ቀብ አረገና የት ልትሄድ ነው? አትቀድምም። የኔነት ህይወት የትግል ህይወት እኔ ነኝ የበላይ፣ እኔ ነኝ ቀዳሚ፣ እኔ ነኝ ኃያል፣ እኔ ነኝ ብርቱ፣ ከኔ በላይ ልትሄድ አትችልም። ቀብ አረገው ተረከዙን። ግን እንዲሁ የዘነጋሁት ነገር የሚገርመው ማህፀን ውስጥ ትግልም ነበር። አይታችኋል አይደል? ልደት ላይ ብቻ አይደለም ውስጥም ሲቧቀሱ ነበር። ነገር ፈላጊው ያዕቆብ ነው። ከዚህ ከልደቱ እንደምናየው ከሆነ ጸጥ ብለህ ተገዛዝም ብለህ እዛ ውስጥም እኮ ነው። እንዳውም ርብቃ እንዳው ጽንስ እንዲህ ከሆነ ምንድነው የሚያደርግልኝ ጌታ ሆይ ይህ ለምን ነው ብላ እስከምትማረር ድረስ የጦር ሜዳ የርብቃ ማህፀን፣ የጦር ሜዳ፣ የትግል ሜዳ፣ የድብድብ ሜዳ በያዕቆብና በኤሳው መካከል የሚከናወን። በልደት ደግሞ እንደዚህ ቀባ አደረገው። ልጆቹ በማህፀን ውስጥ እርስ በርሳቸው ይጋፉ ነበረ እና ተረከዝ ይዞ ወጣ። በቁጥር 26 ምዕራፍ 25 ላይ እንደምንመለከተው በነገራችን ላይ ይሄ ያዕቆብ የሚለው ወይም በዕብራይስጡ አቄብ የሚል ቃል አለ። እንዲሁ ስም በስም ደረጃ ስንመለከተው አቄብ ማለት ተረከዝ ማለት ነው። ግስ ሲሆን ደግሞ አቃብ ይባላል። አቃብ ማለት ደግሞ ግስ ተረከዝ ያዘ ማለት ነው።
ተረከዝ ያዘ ማለት ነው። ይህ ደግሞ በዕብራውያን ምሳሌያዊ አነጋገር ዘይቤያዊ አነጋገር አታለለ ማለት ነው። ለዚህ ነው ያዕቆብ ማለት አታላይ ማለት ነው የምንለው። ከነሱ ታሪክ ተነስተን ነው፣ እንዲሁ አይደለም። ያዕቆብ አታላዩ እና ያ ትግል ቀጠለና የኤሳውና ያዕቆብ ትግል ካደጉም በኋላ ነው የሆነው። አንድ ጊዜ ኤሳው ታስታውሳላችሁ፣ በረሃ ሄደ፣ አዳኝ ነው፣ እያደነ ውሎ ደካክሞ ሲመጣ ያዕቆብ ደግሞ ቤት ልዩ ምግብ ሰርቶ ገና ከበር ሲደርስ ሽታው የሚያውድ ነው። የምስር ወጥ፣ ልዩ ወጥ። የደከመ ሰው፣ የተራበ ሰው መቼም እንዳው እግዚአብሔር ጉልበት ይስጥ እንጂ ይነዳል፣ ይወሰዳል። እና ሲሸተው ገባ እንዳለ ወንድሜ ያዕቆብ ተራብኩኝ፣ ደከመኝ፣ ጠማኝ፣ እባክህ ልብላ፣ ድረስልኝ፣ ያላንተ ማን አለኝ፣ ልዩ ወዳጅ ወንድም፣ አንድ ወንድም ብሎ ሲለው ያዕቆብ ኃይለኛ ሰው፣ የጭንቅላት ሰው፣ የአእምሮ ሰው፣ አይ በጣም ጥሩ ነው፣ እሱን አልነሳህም፣ አንድ ውል ግን እናርግ፣ ብኩርናህን ሽጥልኝ፣ ለእኔ ስጠኝ፣ የበረከት ምንጭ፣ የበረከት ሶርስ ናት ያቺ ነገር፣ እሷን ስጠኝና በሚገባ ቀርባለሁ አለው። ያ ኤሳው አሰበ፣ እንዴ እኔ አሁን ልሞት ነው፣ ረሃብ ሞትኩ፣ ጥም ሞትኩ። የሚበላ የሚጠጣ ዋናውን ነገር ሲያስት ማለት ነው። ከተገቢ አቅጣጫ እንድንወጣ፣ እንድናፈነግጥ፣ እንድንሄድ ሲያደርግ ማለት ነው። ምን ያደርግልኛል እንዴ? አሁን ልሞት ነው፣ ግን የያዘው የወደፊት ህይወት፣ የወደፊት ጉዞ፣ ያንን ሁሉ የያዘ ፓኬጅ ነው ይዞት የነበረው ብኩርና የሚባል። ከዚያ ምንም አይሰራልኝም፣ ውሰደው ብርኩናዬን፣ ብቻ አሁን የምተርፍበትን ምበላውን ስጠኝ። ወሰደ፣ በላ፣ ብኩርናውን ለያዕቆብ ሸጠ። እንዲህ ነው የሆነው። እና የኤሳውና የያዕቆብ ትግል ገና የሚቀጥል ነው። አባታቸው ይስሐቅ ኤሳውን ለመመረቅ፣ ይሄ ልዩ ብሌሲንግ ተራ እንዳይመስላችሁ፣ ለመመረቅ ለመባረክ ፕሮግራም ይዞ ኤሳውን እባክህ ሂድና አንተ እንደምታቀው አደን ሂድና አድነህ አምጣ፣ ልዩ ምግብ ስራልኝ፣ ልብላ፣ ደስ ይበለኝ፣ ሐሴት ላርግ፣ ልባርክህ፣ ልመርቅህ፣ የተባረከ ሆነ ትኖራለህ አለው። ይሄንን ርብቃ ሰምታለች። ወደ ያዕቆብ ሳይድ የምታጋድል አድሏዊ ናት። አስተውሉ። ሁሉንም ማለት ስለማልችል ነው፣ መልእክት ግን እያስተላለፍኩ ነው። አድሏዊ ናት እና ያዕቆብ አለች፣ ጠራችው፣ ወደ ጓዳ አስገባችውና አባት ይስሐቅ፣ እንግዲህ ተመልከቱ፣ ከአባት ከባል የተወሰደ ለልጅ ባልሆነ መንገድ የሚተላለፍ ኢንፎርሜሽን፣ ጠማማ በሆነ መንገድ አባት ይስሐቅ ኤሳውን ለመባረክ ሂድ አድነህ አምጣ፣ ልዩ ምግብ ሰርተህ ስጠኝ ብሎታል። አሁን ምንድነው የምታረገው? እኔ በሚገባ ያንን የሚፈልገውን አውቅ የለ ለይስሐቅ ደስ የሚያሰኘውን እሱን እሰራለሁ፣ አንተ ልብስን ለዋውጥ፣ ይሄ ፈር ያለው ነገር እንደ ያዕቆብ እንዲመስለው እሱን ልበስ፣ በደንብ እኔም ነግርህን ተከተል፣ ትእዛዜ ነች። ጭንቅላትና ጭንቅላት ሲገናኙ እንግዲህ ተመልከቱ። እና ይህንን ሰማ፣ አደመጠ፣ ተዘጋጁ። ቀድመው ኤሳው ሳይመጣ ይህንን አከናወኑ። አይኑ ትንሽ ያዛርጎት ነበር ይስሐቅ እና ዳበስ ዳበስ ያደረገው የሚገርም ነው። ኤሳው ተባረክ፣ ግን ቅር ይለኛል። ምንድን ሆኖ ነው አሁን ዛሬ ደግሞ ጠረንህ ግን
ያዕቆብ ማለት ነው። ጠረንህ ኤሳውን ይላል። አይ ምን ያዕቆብ ያዕቆብን ይላል። ግን ልብስህ ምንህ ማንነትህ በሰውነት እንኳ ያው ነው አለና የሰጡትን በደንብ በላ። ይስሐቅ ረካ፣ ደስ አለው፣ ያዕቆብን ባረከው። ይህን ታሪክ ነው እና ምን አለ ሲመጣ ኤሳው አባዬ አዘጋጅቶ ምን ብሎ ይዤ መጣ ያ ደስ የሚልህን ያልከኝን እንድትባርከኝ ብሎ ሲገባ እንዴ አሁን ማን ነው የገባው? ያዕቆብ ነው እንዴ? እሱ ለሱ እኮ ያንን በረከት ባረኩት። ወንድምህ በተንኮል ገብቶ በረከትህን ወሰደብህ አለው ይስሐቅ። ኤሳው እንዲህ አለ፣ ያሳዝናል። ይህ ሰው ያዕቆብ መባሉ ትክክል አይደለምን? በደም ተከታተሉ። እኔን ሲያታልለኝ ይህ ሁለተኛ ጊዜ ነው። በመጀመሪያ ብርኩርናዬን ወሰደብኝ፣ አሁን ደግሞ ምርቃቴን ቀማኝ አለ። በምዕራፍ 27 ከ35 እስከ 36 ታገኙታላችሁ። ያዕቆብ መባሉ ትክክል አይደለምን? እኔን ሲያታልለኝ በደንብ ያዕቆብ መባሉ ትክክል አይደለምን ብሎ እኔን ሲያታልለኝ ያዕቆብ ምንድነው ማለት ነው? አታላይ ነው። ያዕቆብ ቀጠለ። ይህ አታላይ አጭበርባሪ፣ በራሱ መንገድ የሚሄድ እየጨፈላለቀ ሰዎችን ሁሉ በህይወት እንኳ ከመጣ አስፈላጊ ከሆነ አከርካሪውን ብሎ እሱ የሚያስበውን ለማድረግ ወደ ኋላ ማይል ያዕቆብ ከላባ ጋር ደግሞ ታገለ። አሁንም በርብቃ መካሪነት ኤሳው እንዳይገድለው በመፍራት በእናቱ በርብቃ ምክር ወደ አጎቱ ቤት ወደ ሜሶጶጣሚያ ኮበለለ። በኋላ በላባ ቤት ለ20 ዓመታት ያህል ተገዛ። የዘራውን እያጨደም ነው። 7 ዓመት ለራሔል፣ 7 ዓመት ይቅርታ ለሊያ ልበለው እሷ ስለቀደመች፣ 7 ዓመት ለሊያ፣ 7 ዓመት ለራሔል፣ 6 ዓመት ለበጎች፣ 20 ዓመት በሙሉ በላባ ቤት ባሪያ ሆኖ ኖረ። በመጨረሻ ያዕቆብ ከእግዚአብሔር ጋር ታገለ። ያነበብኩት ክፍል ዘፍጥረት 32 ከ22 እስከ 32። አሁን ሃሌሉያ ነው የሚለው ያዕቆብ እኮ ብትሰሙት፣ አሁን በእኛ ጉባኤ ቢገኝ አቤት ያረክልኝ ሃሌሉያ እያለ ነው በቃ የሚል ዘለው። መድረክ ዘማሪ ከሆነ ሰባኪ ከሆነ አስተማሪ ከሆነ ፓስተር ከሆነ ምን ከሆነም እንዲህ ያረገ ሃሌሉያ ይላል። እግዚአብሔር እንደኔ ባረከው ማን ነው? ያዕቆብ እንደሱ ነው የሚለው። ማን እንደኔ የደረሰለት ሰው አለ ይላል። የዘመኑ ሰው ያዕቆብ ነጸብራቅ። ይህ ያነበብኩላችሁ ክፍል ያዕቆብ ከሜሶጶጣሚያ ተመልሶ ቤተሰቦቹን፣ አገልጋዮቹን፣ መንጋዎቹን ይዞ ሲጓዝ ወደ ተስፋይቱ ምድር ወደ ከነዓን ከመግባቱ በፊት ብቻውን ከእግዚአብሔር ጋር ፊት ለፊት መገናኘቱን የሚተርክ ክፍል ነው። ተርኒንግ ፖይንት እዚህ ጋር 180 ዲግሪ ሌላ ታሪክ፣ የታሪክ ልምምድ፣ ሌላ ጉዞ የጀመረበት ክስተት፣ ወሳኝ ክስተት እና ከዚህ ክፍል ውስጥ ጥቂት ጊዜ የማይሽራቸው መርሆች ልናገር ፈልጌ ነው። ከዚህ ክፍል የምንማራቸው በግል ህይወታችን ምን ተገብራቸው ጊዜ የማይሽራቸው መርሆች አሉ፣ እውነቶች አሉ። እነዚህን ጥቂቶችን ነው ላንሳላችሁ እንፈልገው። የመጀመሪያው እና አንደኛው ምን መሰላችሁ? እግዚአብሔር ለብቻችን ሊያገኘን ይፈልጋል። ከግርግር ወጥተን ከርብቃ ርቀን፣ ከራሔል ልቀን፣ ከሊያ ልቀን ርቀን፣ ከልጆቻችን ከቤተሰባችን ከፓስተሮችም ከምንም በሉት ብቻችንን
መለኮታዊ መጋፈጥ ልበለው እንደዚህ አይነት ልምምድ ውስጥ እንድንገባ ይፈልጋል። እንዲህ ይላል 32 ከ22 እስከ 24 ላይ በዚያች ሌሊትም ተነሳ፣ ሁለቱን ሚስቶቹን፣ ሁለቱን ባሪያዎቹን፣ 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውንም ወንዙንም አሻገራቸው። በደንብ አስተውሉ። የያቦቅ ወንዝ አለ። ገና ወደ ተስፋይቱ ምድር ከመግባቱ በፊት ነው። በጉዞ ላይ ያለ የያቦቅ ወንዝ አለ። እዚህ ጋር ሁለት ሚስቶቹን፣ ሁለቱ ባሪያዎቹን፣ ልጆቹን፣ ሌሎቹን በሙሉ እንስሳቱን አሻግሮ ላከ። ከብቱን በሙሉ አሻገረ። ያቦቅ ግን ከወንዝ ማዶ ብቻውን ቀረ። ማንም የለም ማዶ። ይህ ያዕቆብ ግን ለብቻው ቀረ የሚለው ሐረግ አሁን እንዳልኳችሁ በአካል ጭምር ማለት ነው። አብረውት ከሚሆኑት በሙሉ ተለይቶ ብቻውን በመቅረት ከእግዚአብሔር ጋር ፊት ለፊት እንደተገናኘ የሚያሳይ ነው። ቀርቷል። በቃ ወደ ኋላ ሀብቱን፣ ንብረቱን፣ ቤተሰቡን ሁሉ ትቶ ነው። አንድ ነገር ልንገራችሁ። ያዕቆብ የሆነ ነገር ቢደርስበት ካስፈለገ እዚሁም ልቅር ብሎ ጨክኗል። ልቅር፣ የመጣውን እጋፈጣለሁ፣ አሁን በቃኝ፣ ከእግዚአብሔር ጋር መገናኘት አለብኝ። ኮስት የሚያረገኝን ሚስቴን ከሆነ ባሮቼን ከሆነ ልጆቼን ከሆነ ንብረቴን ከሆነ ሀብቴን ከሆነ ኮስት የሚያረገኝ ያርገኝ፣ ለብቻዬ እሱን እግዚአብሔር እንፈልገዋለሁ ብሎ ነው የቀረው። እዚህ ጋር ወንዝ ነው ያለው፣ አለቀ። አሁን በዚህ ስፍራ የተንኮል ምክር ስትመክረው የነበረችው ርብቃ የለችም። አይዞህ አይዞህ የሚለው አሁንም ባል፣ ሚስት፣ ልጆች፣ ባሪያዎች ምናምን የሉ። ያዕቆብ ብቻውን እግዚአብሔርን ማግኘት ፈልጓል። እግዚአብሔር እንዲህ አይነት ሴንሲቲቭ ልብ ይመልስልን፣ በእውነት ይመልስልን፣ ሴንሲቲቭ መንፈስ ይመልስልን። የሚገርመው ያዕቆብ እግዚአብሔርን ማግኘት እንደፈለገ፣ እግዚአብሔር ግን በዘላለም ፕሮግራሙ ያዕቆብን ማግኘት ፈልጓል። እግዚአብሔርም አሜን ይፈልገን። ይሄ ጌታ ፈልጓል። ሃሌሉያ። ይህን ያደረገው ያዕቆብ የሚያዋጣው ባከነ፣ ባዘነ፣ ተሯሯጠ፣ ሄደ፣ ተመለሰ፣ እርካታ የለም። ገልጹን ልንገርሽ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ገልጹን ልንገራችሁ። ይሄ ዘመኑ ያመጣው ስትራቴጂ የምትሉት ስጋዊ አእምሮአዊ አካሄድ እርካታ ያመጣልኛል ብላችሁ የምታስቡ ከሆነ ሲያምራችሁ ይቀራል። አይሆንም። በእግዚአብሔር መንገድ ብቻ ይመጣል። እሱን አወቀ፣ እሱን ተረዳ፣ እሱን ተገነዘበ እና ለብቻው ቀረ። እንደ እግዚአብሔር ፈቃድ ያልሆነ ምክር ከሚመክሩን ያረገውን ሰው ፈቃድ የወደቀውን ሰው የስጋን ምኞት እንድንፈጽም ከሚገፋፉን ካስፈለገ ክርስቲያኖችም ብለን በኮቴሽን ማርክ፣ ዛሬ ኮቴሽን ማርክ በጠቀም ጥሩ ነው። ይሄ ዘመን ክርስቲያን የሚል ስም ለሁሉም አፕላይ አያረግም። በድፍረት ነው የምናገረው በዚህ መድረክ ላይ። በዚህ የመጨረሻ ዘመን የአምልኮ መልክ ያላቸው ኃይሉን ግን የካዱ እዚህ ጉባኤያችን የሚካፈሉ በጣም ብዙ ሰዎች እንዳሉ መጽሐፍ ቅዱስ ስለሚነግረን ነው በድፍረት የምናገረው፣ ምንም ሳልሸማቀቅ ማለት ነው። ወደ ኋላ ሳልል በእርግጠኝነት ነው የምናገረው። ክርስቲያን ነኝ ተብዬዎችም ቢሆን የሚገፏችሁ ከዚህ ተለይታችሁ ርቃችሁ እግዚአብሔርን ብቻ ለመፈለግ አቋም ውሰዱ። ያስፈልገናል እንዲህ አይነት ነገር። ብቻችንን ቀርተን ከምንታመንበት ከምንደገፍበት ከማንኛውም ነገር ትምህርታችን፣ ሀብታችን፣ ንብረታችን፣ ሚስትም ባልም በሉት፣ ልጆች፣ ቤተሰብም ምንም ቁጠሩት፣
የምታንጋጉት ንብረት ሀብት ሁሉ በሉት ምንም ይሁን ለት ብለን እንደ ተራ ቆጥረ ነው ማለት ነው። እንደ ምናምን ቆጥረ ነው ማለት ነው። ከያቦቅ ወንዝ ማዶ ልከ ነው ማለት ነው። ብቻችንን ቀርተን እግዚአብሔርን ልንፈልግ የሚገባበት ጊዜ እንደዚህ ጊዜ የለም። እነግርሃለሁ የለም። እንፍቀድ እሱን ብቻችንን ለማግኘት። በሌላ በኩል ይሄ ያዕቆብ ግን ለብቻው ቀረ የሚለው ሐሳብ የሚያስተላልፈው ሌላ መልእክትም አለ። ያዕቆብ በዘመናት መካከል ይዞት የነበረው አመለካከት፣ እይታ፣ አስተሳሰብ፣ ቫልዩ ሲስተም እሴት ማለት ነው ከእግዚአብሔር ፈቃድ፣ ከእግዚአብሔር ሐሳብ፣ ከሰማያዊ አጀንዳ የማይጣጣም ይልቁንም የሚጻረር የሚቃረን አመለካከት፣ እይታ እሱን ሁሉ እሴቱን ሁሉ ጥሎ ማለት ነው። በቃ ይቅርብኝ ብሎ አስጠላኝ ብሎ እግዚአብሔርን ብቻ ከሰማይ የሆነውን ከላይ የሆነውን ከእግዚአብሔር የሆነውን አእምሮውን መንፈሱን ሁሉ ከፍቶ ለማስተናገድ የሄደበት እንደሆነ ማሰብ ትችላላችሁ፣ ማየት ትችላላችሁ በደንብ። ውስጣችን የሚፈታተንን ከእግዚአብሔር ፈቃድ ጋር የማይስማማውን አስተሳሰባችንን፣ አመለካከታችንን፣ እይታችንን፣ እሴቶቻችንን ተደበላልቆብናል እኮ። ቅድም እንዳልኳችሁ ነው እኮ ቫልዩ ሲስተም እኮ ነው። በፍየል ዘመን እንደ በጋ ትኑር ቫልዩ ሲስተም እኮ ነው። ያስቀናል ስንሰማው እንጂ ፕራክቲካሊ አሁን የሚኖርበት እኮ ነው። ኧረ እባክህ ከጠቀመ ሂድ። የምን እንዲህ ነው? አንተ ደግሞ ከዚህ ሲስተም ማለት ነው ወጥቶ በትህትና በፍርሃት ሁሉን የሚመዝን ደግሞ ፍርድ የሚሰጥ እግዚአብሔር እንዳለ በማሰብ ወደ እግዚአብሔር መቅረብ። እሱ ነው። አስፈላጊም ከሆነ ቂም፣ በቀል፣ ጥላቻ፣ ምሬት፣ መራራነት፣ አመንዝራነት፣ ሴሰኝነት፣ ክፋት፣ ተንኮል፣ ሴራ፣ አመፃ፣ ዘረኝነት፣ ጎጠኝነት፣ ጎሰኝነት በሉት እሱን ሁሉ አሽቀንጥሮ ጥሎ ማለት ነው አየሁት ይቅርብኝ ብለን ማለት ነው። አሜን ሃሌሉያ። እንዲህ አይነት መንፈስ በኢየሱስ ስም ይለቀቅ። ኦ ሃሌሉያ። እንደሱ ካልሆነ አይሆንም። ይሄን ሁሉ አሽቀንጥረን ጥለን እግዚአብሔርን ብቻ የመስቀሉን ኢየሱስ ልዑሉን ገናናውን ኃያሉን ሃሌሉያ እሱን መገናኘት ያዋጣሃል። ወደዚህ መምጣት ያዋጣሃል። በእርግጠኝነት እነግርሃለሁ፣ በእርግጠኝነት እነግርሻለሁ፣ በዚህ ያው ቃል እውነት እነግርሃለሁ። እንደሱ ነው። ብቻችንን እግዚአብሔር ለመገናኘት ወደ ጵንኤል እንምጣ። ይህ ስፍራ ጵንኤል ነው ዛሬ። ተጠቀሚበት። ይህ ስፍራ ተርኒንግ ፖይንት ነው ዛሬ። ይህ ጊዜ ተርኒንግ ፖይንት ጊዜ ነው። እግዚአብሔር አዲስ ነገር ያደርጋል። እግዚአብሔር ታሪክን ያደርጋል። ልብህ በኢየሱስ ስም ይከፈት። ልብሽ በኢየሱስ ስም ይከፈት። ፈልገው ይህንን ጌታ ፈልጊው። ከሰዎች ጋር ሁለተኛው ነጥብ ነግራችሁ ከሰዎች ጋር ታግለን እንዳሸነፍን ቢሰማንም እግዚአብሔር ግን የማይሸነፍ ታጋይ መሆኑን እንወቅ። ይሄንን ከኤሳውና ከላባ ጋር ባታላይነት፣ በራሱ ብርታት፣ በራሱ ኃይል፣ በራሱ ተፈጥሯዊ አእምሮ፣ በራሱ ስትራቴጂ ስልት የታገለው ከልዑል እግዚአብሔር ጋር ፊት ለፊት ተገናኘ። ሃሌሉያ። እንደሌላው ይስሐቅን ያዕቆብን ማንን እንዳደረገው ኤሳውን እንዳደረገው እጅ ጠምዝዞ ከእግዚአብሔር ማስጣል አይቻልም። አይሆንም። ትሞክራለህ። የዘመኑ ክርስቲያን እንዲህ ይሞክራል። እጅ ጠምዝዞ በተለያየ መንገድ የእግዚአብሔርን ጠምዝዞ ለመውሰድ
ኧረ እንደሱ የሚባል የለም ትደክማለህ እንጂ። አሁን ከዚህ ጌታ ጋር ትግል ጀመረ፣ ትግል አካሄደ። እንዲህ ይላል ቁጥር 24 እስከ 25 አንድ ሰውም እስከ ንጋት ድረስ ይታገለው ነበር። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሹልዳ ነካው ይላል። በግብግቡም አዲሱ መደበኛ ትርጉም ነው የማነበው። በግብግቡም ያዕቆብ ጭን ከመጋጠሚያው ላይ ተናጋ ይላል። በዚህ ጥቅስ እንዲሁ እንድታስተውሉት ነው። አንድ ሰው የሚል አለ። ይሄ አንድ ሰው የተባለው ልትረዱ ከፈለጋችሁ ሆሴዕ ምዕራፍ 12 ከ3 እስከ 6 ያለውን ላንብብላችሁ፣ በጥሞና አዳምጡኝ። እንዲህ ነው የሚለው፣ ስለ ያዕቆብ ነው የሚናገረው። ሆሴዕ ምዕራፍ 12 ከ3 እስከ 6 ስለ ያዕቆብ ስፔሲፊካሊ ስለ ያዕቆብ ነው የሚናገረው። እንዲህ ይላል፣ በጎልማስነቱም ጊዜ ከአምላክ ጋር ታገለ። ከማን ጋር? ከአምላክ ጋር ታገለ። አሁን የሚጣረስ ነገር ሊመጣባችሁ ነው። ከመልአኩም ጋር ታግሎ አሸነፈ ይላል። ግራም ያጋባችሁ ነገር ነው። አሁን መጣ ደግሞ ይቀጥላል። ግን በለቅሶ አልቅሶም ለመነው ይላል። በቤተልም አገኘው፣ በዚያም ከኛ ጋር ተነጋገረ ይላል። ሌላ ስላሴያዊ ቋንቋ ደግሞ መጣ፣ ፕሉራል። ከኛ ጋር ተነጋገረ፣ እርሱም የሰራዊት አምላክ እግዚአብሔር ነው ይላል። ሆሴዕ ፈታው እዛው ራሱ ያ መልአክ ብሎ ያለው በመልአክ አምሳል ሰው፣ አንድ ሰው የተባለው በሰው አምሳል የተገለጠ እግዚአብሔር መለኮት አምላክ እንደሆነ ማየት ትችላላችሁ። የመታሰቢያውን ስም እግዚአብሔር ነው ይላል። ባጭር አባባል ያ በሰው መልክ የተገለጠ በመልአክ መልክ የተገለጠ ለካ መለኮት የሆነው እግዚአብሔር ነው። በዚህ በብሉይ ኪዳን እንደምንመለከተው በእንዲህ አይነት ሁኔታ ይገለጥ የነበረው መለኮት የሥላሴ አንዱ አካል የሆነው ኢየሱስ ክርስቶስ ነው። በስነ መለኮት ቋንቋ ቴዎፋኒ የሚባል ቋንቋ አለ። እግዚአብሔር ወይም ወልድ በብሉይ ኪዳን በመላእክትም መልክ ሊሆን ይችላል። ስፔሲፊክ ነው። አሁን እንደተረጎመልን ሆሴዕ በሰው አምሳል ሊሆን ይችላል። ሰዎች ለሰዎች የተገለጠበትን ማለት ነው። በሁለተኛው ልታስተውሉ የምፈልገው ያ ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ ይላል 25ኛው ቁጥር ላይ። 28ኛው ቁጥር ደግሞ ከእግዚአብሔርም ከሰዎችም ጋር ታግላ አሸንፈሃል የሚላል። ያዕቆብ እግዚአብሔርን እንዳሸነፈ የሚያስመስል ቅድም ካልኩት የሚቃረን የሚመስል ወገኖቼ፣ እግዚአብሔር በያዕቆብ መሸነፉን ለማሳየት አይደለም ይሄ ነገር። ያዕቆብ ከመጀመሪያ እስከ መጨረሻ ከማህፀን ጀምሮ እስከዚህ ምዕራፍ ድረስ በስጋዊ ትግል ብርቱ እንደነበር ለማመልከትና ከዚያ በኋላ ግን እግዚአብሔር ያዕቆብን የታገለው ስጋዊ ብርታቱን፣ ይሄ ተፈጥሯዊ አእምሮ ስልቱን፣ ትዕቢቱን፣ እኔነቱን እንዳልነበረ በማድረግ በመሻር እሱን ለራሱ የሚመች ሰው አድርጎ ለመስራት የሄደበትን መንገድ ለማሳየት ነው። ይሄ የሚያመለክተን ያዕቆብ የራሱን ነገር በመጣል በማጣት በእግዚአብሔር ፊት ተቀባይነት ማግኘቱን ነው። የእግዚአብሔር ልብ አሁን ተሸነፈ። በዚህ መልኩ ሞገስ አገኘ። ያዕቆብ በእግዚአብሔር ፊት ተቀባይነትን አገኘ። በመሸነፍ የሆነ ማሸነፍ ማለት ነው። የመስቀል ምስጢር ማለት ነው። ይህ በመሸነፍ የሆነ ማሸነፍ ነው። ይህ መንገድ የኢየሱስ መንገድ ነው። የድል መንገድ። ሽንፈት የሚመስል መረታት የሚመስል ተነክቶ በእግዚአብሔር የዘላለም ፕሮግራም ተነክቶ ሳብሚት አድርጎ ተሰጥቶ ግን የድል ህይወት ያለበት ያ ነው። ይህ እውነት በዚህ ክፍል ተረጋግጧል። እንዲህ ይላል፣ ከፈለጋችሁ ማስረጃ ቁጥር 25 ላይ 32:25 እንዲህ ይላል፣ ያም ሰው የጭኑን ሹልዳ ነካው፣ በግብግቡም ያዕቆብ ጭን ከመጋጠሚያው ላይ ተናጋ ይላል፣ ደነዘዘ ይላል። ከዚህ እንደምንመለከተው ያ ያዕቆብ ብርታት፣ ኃይል፣ ጉልበት እኔን ማን ያሸንፋል የሚለው አሁን ተነካና አልሆነም።
ልፍስፍስ አለ። እጅ መስጠት የእግዚአብሔር የዘላለም ፕሮግራም በእኛ ህይወት የሚከናወነው በራሳችን ኃይልና ብርታት ሳይሆን በራሱ በእግዚአብሔር ነው፣ በመንፈሱ ነው። እግዚአብሔር ያዕቆብን አሸነፈና ለፈቃዱና ለዓላማው ዝግጁ አረገ በጵኒኤል። እኛ ከፈቀድንለት እና እርሱን ብቻ ከፈለግነው ሁልጊዜም ቢሆን እግዚአብሔር በእኛ ህይወት አሸናፊ ነው። ሃሌሉያ! ይሄ እውነት ነው። በቃ እንግዲያው ወደ ጌታ በመጠጋት ትዕቢተኛ ልባችን እንዲሸነፍ እንፍቀድለት። ስንፈቅድ እሱ ይሄ ትዕቢተኛ ልብ በመለኮታዊ ምት ዲቫይን ተች ይነካና ይቀልጣል። አሜን! ያቅልጠን። ሃሌሉያ! እሱ ያዋጣል። መሸነፍ ይሆናል፣ መረታት ይሆናል፣ በእግዚአብሔር ፕሮግራም መግባት ይሆናል። ሃሌሉያ! እንደሱ ነው የሚሆነው። የልባችንን ሽሉዳ በመለኮታዊ ምት ሲመታው እጅ እንሰጣለን። የማይቀር ነው። ትዕቢታችን ይሟሽሻል። ያኔ በጽድቅ እናየዋለን፣ እንጠግባለን ክብሩን እያየን። ሃሌሉያ! ሶስተኛው ነጥብ በእግዚአብሔር የተሸነፈ ሰው በረከትን በራሱ መንገድ ሳይሆን በእግዚአብሔር መንገድ ከራሱ ከእግዚአብሔር ይፈልጋል። ምንም እንኳ ያዕቆብ የጭኑ ሽሉዳ በመነካቱ የጭኑ መጋጠሚያ ቢናጋም የሚታገለውን ሰው የተባለውን ነገር ግን እግዚአብሔርን ካልባረከኝ አልለቅህም በማለት የሙጥኝ ብሎ ያዘው። ቁጥር 32-26 ካልባረከኝ አልለቅህም፣ ልቀቀኝ ልሂድ፣ አልለቅህም፣ ካልባረከኝ አልለቅህም። አንድ ጥያቄ ልጠይቃችሁ ባካችሁ፣ ልጠይቃችሁ። በዘመኑ ብዙ አስተምህሮ አእምሯችን የተቃወሰብን የተምታታብን የስነ መለኮት መደፍረስ የገጠመብን ሰዎች ልጠይቃችሁ፣ ካልባረከኝ አልለቅህም ብሎ የጠየቀው ምን አጥቶ ነው? ምን አጥቶ ነው? ከዚህ በፊት ያዕቆብ ስለ በረከት የነበረው አመለካከት እንደሱ አይደለም። አንድ ክፍል ላንብብላችሁ በደንብ በግልጽ እንድታዩት። ዘፍጥረት 32:13-15 ላንብብላችሁ፣ በደንብ አዳምጡኝ። ምንድነው ይሄ? ኤሳው የመጣ ነው ብለው ሲነግሩት መረጃ ተናጋሪዎች መልእክተኞች የላካቸው 400 ሰራዊት አሰልፎ ያዕቆብ ደነገጠ። የሰራትን ስራ ያውቅ የለ፣ ፈራ በጣም። እና እጅ መንሻ ማለዘቢያ ማለት ነው፣ ስጦታ ላከ። ያንን ስጦታ ነው አሁን የምነግራችሁ፣ ስሙን። ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻን አወጣ። 200 እንስት ፍየሎችን፣ 20 የፍየል አውራዎችን፣ 200 እንስት በጎችን፣ 20 የበግ አውራዎችን፣ 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር፣ 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10 የአህያ ግልገሎች ነው የሚለው። የግመልን፣ የበሬን፣ የላምን፣ የአህያን፣ የፍየሎችን፣ የበጎችን ዋጋ ከፈለጋችሁ እኔን ጠይቁኝ ስንወጣ፣ ማታቁት ከሆነ አሁን ያለውን ሁኔታ። ይሄ ራሱ ስጦታ እጅ መንሻ ተብሎ የተሰጠው የአንድ ኢንቨስተር እኮ ንብረት በሉት። አገራችን እንዲህ አይነት ሀብታም ገበሬ መኖሩን እርግጠኛ አይደለም። የዘረዘርኩት እዩት፣ በአሁኑ ጊዜ ማለት ነው። በጣም ትልቅ ንብረት ነው። ይሄ ምንድነው? እጅ መንሻ። እንግዳው ልጠይቃችሁ፣ እጅ መንሻ እኮ እነዚህ ቢሊየነርስ አሁን እኮ በጣም ይሄ ኮራፕትድ ወርልድ ምናቀው ነው። ቢሊየንስ አላቸው። ያንን እንትን ብለው የራሳቸው መንገድ መሄድ ሲፈልጉ 2 ሚሊዮን 3 ሚሊዮን 10 ሚሊዮን ይሰጣሉ። ለነሱ ምናምን ናት። ግልጽ ነው አይደል? ግን እኔ አሁን 10 ሚሊዮን ምናምን 1 ሚሊዮን ሲባል ድንግጥ ነው የምለው። እኔ ያቸው ማላቀው ስለሆነ በጣም ከባድ ነገር ነው ለኔ። እንዲህ ነው ያዕቆብ ለኤሳው የላከው ስጦታ። እንዲህ ከሆነ የቀረው ንብረት ምን ያህል ነው ልላችሁ ፈልጌ ነው። ባለጠጋ ነው። በጣም የተትረፈረፈ ሀብት ነው ያለው። ሁሉም አለው። ሚስቶች አሉት፣ ልጆች አሉት፣ ባሮች አሉት፣ ከብቶች አሉት፣ ንብረት አለ። እንዲህ ሆኖ ሳለ ምን አለ?
ካልባረከኝ አልለቅህም። የእጅ መንሻ ከሆነ እንግዲህ ተመልከቱ። ከዚህ በፊት ያዕቆብ ስለ በረከት የነበረው አመለካከት ትክክል አልነበረም ማለት ነው። አሁን እየተቃኘ ነው። አይ ጌታ እሱ ሲነካ እኮ ተች ሳያደርግ እኮ ሁለንተና እኮ ነው የሚለወጠው። አመለካከት፣ እይታ፣ አስተሳሰብ ይለወጣል። የኢቭል አካሄድ ይለወጣል። በአእምሮአችሁ መታደስ ተለወጡን ይሆናል። በረከትን ያስብ የነበረው አሁን በዘመናችን እንዳሉ እነዚህ ራሳቸውን አስተማሪም በሉት፣ ሰባኪ፣ ነቢያት፣ ሐዋርያት፣ ኤጲስቆጶስ ዋተበር ስም ምንም በሉት ወዘተ ብለው እንደሚጠሩት መናፍቃን በምድር የሚቆጠረውን ሀብት ጎዙን እሱን ነው። ያዕቆብም የነበረው አመለካከት እሱ ነው። አሁን በእኛ ላይ እንደሚረጩብን አንተ ይህን ሁሉ እያገለገልክ ዋጋ ቢስ ምን አለህ የሚለውንን እሱን ነው ያቅ የነበረው ያንን ነው። አሁን ግን ያዕቆብ በእግዚአብሔር ንኬት የእግዚአብሔር ብርሃን ስለበራለት የእግዚአብሔር የሰማዩ ነገር ታየው። በረከት ብዙ ከታገለለትና በወቅቱ በዙሪያው ካለው ሀብትና ባለጠግነት የሚበልጥና እጅግ የሚልቅ እንደሆነ በመረዳት አሁን ሰማያዊውን በረከት በእግዚአብሔር መንገድ፣ በእግዚአብሔር አሰራር፣ በራሱ በእግዚአብሔር መንገድና ጊዜ መለመን ጀመረ። ያ ሁሉ ንብረት ከያቦቅ ወንዝ ባሻገር ያለ እያለ ካልባረከኝ አልለቅህም። አሜን ይሁንልን፣ አሜን ይሁንልን። መመለስ ይሁንልን፣ መንቃት ይሁንልን፣ በመንፈስ ቅዱስ ብርሃን ማግኘት ይሁንልን። ሃሌሉያ ሃሌሉያ። እውነት እኮ ነው የምላችሁ፣ በእግዚአብሔር ስንሸነፍ እይታችን፣ አመለካከታችን በሰማያዊ እሴት ሲቃኝ ሲስተካከል፣ በመንፈስ ቅዱስና በቃሉ መስመር ሲይዝ ከራሱ ከእግዚአብሔር በረከትን በራሱ መንገድ በረከትን በጽድቅ በንጽህና እንፈልገዋለን። እግዚአብሔር ደግሞ የሚባርክ አምላክ ነውና በሰማያዊና በምድራዊ ባርኮት ሁሉ ይባርካል። አሜን ሃሌሉያ። ቀመሩን አለቃውም አደራረጉን እሺ እንዳትጠይቁኝ ምን አለ ምናምን ብላችሁ እንዳትጠይቁኝ። አንድ ማቀው ነገር አለ። ቀመሩን አላቅም፣ ቀመሩ የእግዚአብሔር ነው። አንድ ነገር ግን እነግራችኋለሁ፣ እግዚአብሔር በሰማያዊና በምድራዊ ባርኮት ይባርካል። ሃሌሉያ። እሱን አውቃለሁ። ሃሌሉያ። ያ አራተኛው ነጥብ እግዚአብሔር የቀደመውን ስማችንና ታሪካችንን መለወጥ ይችላል። ወዳጄ ላነሳሳህ ነው የመጣሁት። ታሪክህ ምን እንደሆነ ችግር የለውም፣ ሂድ አስብ። ዛሬ እግዚአብሔር ታሪክህን ስምህን መለወጥ ይችላል። ሃሌሉያ። እግዚአብሔር ያዕቆብን ስም በመለወጥ እስራኤል የሚል ስም ሰጠው። በቁጥር 27 እና 28 ላይ ሰውየውን ስምህ ማነው አለው። እግዚአብሔር ማለታችን ነው። ስምህ ማነው አለው። ሰው ምን ብሎ እንደመለሰ እዚህ የምታዩት እኮ ነው። ያዕቆብ ምን አለ መሰላችሁ? ሌላ ምንም አላለም። ስምህ ማን ነው? ያዕቆብ እባላለሁ። በደንብ ስም ያዕቆብ ምን ማለት ነው? ከእግዚአብሔር ጋር ፊት ለፊት ስንገናኝ በዚህ በልዑሉ ሁሉን በሚያውቅ ሁሉን በሚችል ጌታ ምን የሚሰወር ነገር አለ? የያዕቆብ ማንነት የተገለጠ ነው። የሚሰወር የለም። ግን ደግሞ የመለኮታዊ ንኪት ትራንስፓረንት እንዲሆን በመለኮት ፊት እኔ እግዚአብሔር ሆይ አጭበርባሪው ያዕቆብ ነኝ፣ አታላዩ ያዕቆብ ነኝ፣ ረጋግጦ መሄድ ያወቀበት ያ ክፉ አሰራር የተጠናወተኝ ያዕቆብ ነኝ፣ አታላይ ነኝ፣ አጭበርባሪ ነኝ፣ ከዳተኛው ነኝ፣ ለወንድሜ የማይገደኝ ነፈሰ ገዳዩ ሰው ነኝ። በቃ በል እንግለጥ፣ ግድ የላችሁ፣ ከሱ የሚሰወር የለም። ይሄ ልዩ የሆነ ፕሪንሲፕል ነው። በእግዚአብሔር ፊት ስንቀርብ እንደነ ኢሳይያስ ከናፍርቶቼ የረከሱብኝ እና ከናፍርቶቻቸው በረከሱባቸው በተጨማለቁ በኃጢአተኞች ሰዎች መካከል የሚገኝ የእግዚአብሔር ቅድስና ሲገለጥ እኮ ነው። እንዲህ አሁን ያዕቆብ እንደገጠመው ከእግዚአብሔር ጋር ኮንፍሮንት ስንደራረግ የሚመጣ ነገር ነው። እንደነ ዳዊት እንደኔ ያለ ኃጢአተኛ ማን ነው ማረኝ የሚያሰኝ?
ኧረ ልዩ ይሄ ሴንሲቲቪቲ እግዚአብሔር ይልቀቅልን። ኖርማቲቭ እንዳይመስለን ኢንሴንሲቲቭ መንፈስ ተሞልተን ኃጢአትን በደልን መተላለፍን አመፃን እያረግን ወንድሞቻችንን እህቶቻችንን እየጨፈላለቅን እንደ ኖርማል ነገር ኪሳችን ላይ ከተን እጆቻችንን በትዕቢት የምንሄድ ሰዎች በኢየሱስ ስም ዛሬ መንፈሱ ይንካ። ሃሌሉያ ሃሌሉያ። ከዚያ ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። በዚህ ክፍል ከምናያቸው ሐሳቦች ይሄ ዋና አሁን ምነግራችሁ በጣም የሚገርም ነው። ያዕቆብ ማለት አታላይ ማለት ነው ብለናል። እስራኤል ነው ስምህ አለው። እስራኤል ማለት እግዚአብሔር ይታገላል ማለት ነው። እግዚአብሔር ይዋጋል ማለት ነው። አታላዩና ራስ ወዳዱ ያዕቆብ አሁን ስሙ ተለወጠና አታላይ መሆኑ ቀብርቶ እግዚአብሔር ይታገላል፣ እግዚአብሔር ይዋጋል የሚል ስም ተሰጠው። ሁለት እንድምታዎች አሉት ይሄ ስም። አንዱ ምንድነው ካላችሁ የያዕቆብን አታላይነት እግዚአብሔር የያዕቆብን ትዕቢት፣ ትምክተኝነት፣ ራስ ወዳድነት በመመልከት ራሱ እግዚአብሔር ያዕቆብን በመታገል ትክክለኛ መስመር ማስያዙን የሚያሳይ ነው። እግዚአብሔር ታገለና ከያዕቆብ ጋር ይሄን አታላይ ማንነቱን ማስወገዱን ያሳያል። አንደኛ። ሁለተኛው ደግሞ ይህ በዘመናት መካከል እስከዚህ እስከ ዘፍጥረት 32 ድረስ እስከ ዛሬ መጽሐፍ ቅዱስ ክፍላችን ድረስ ሲሄድ በራሱ ኃይል፣ በራሱ ጉልበት፣ በራሱ ኔነት፣ በራሱ ትዕቢት፣ በራሱ ካልኩሌሽን፣ በራሱ ስሌት ይሄድ የነበረው ስለ ራሱ ይታገል የነበረው ስለ ራሱ ይዋጋ የነበረው ያዕቆብ ካሁን በኋላ ግን የሚዋጋለት እግዚአብሔር መሆኑን የሚያሳይ ነው። ሃሌሉያ። ካሁን በኋላ እግዚአብሔር ለያዕቆብ ለእስራኤል ይዋጋል። ካሁን በኋላ እግዚአብሔር ለእስራኤል ይታገላል። አሜን። ይታገልላችሁ። ስማችሁ ይቀየርና እሱ ይታገልላችሁ። በቃ እኮ እንደሱ እኮ ነው። እሱ በፊታችን ሲሄድ እሱ ለኛ ሲታገል ድል ይታወጃል። ሃሌሉያ። በቀጣዩ ምዕራፎች ሄዳችሁ አንብቡ ቤታችሁ ውስጥ። ከዚህ በኋላ እስራኤል ስለ ራሱ ሲዋጋ አታዩም፣ ስለ ራሱ ሲታገል አታዩም። እግዚአብሔር ኦን ቢሃፍ ኦፍ እስራኤል ሲዋጋ በድል ሲጓዝ ነው የምትመለከቱት። እግዚአብሔር ይዋጋላችሁ፣ እግዚአብሔር ይታገልላችሁ። ኦ ሃሌሉያ ሃሌሉያ ኦ ሃሌሉያ። እግዚአብሔር የሚዋጋለት ሕዝብ አሸናፊ ነው፣ ድል ነሽ ነው። ሃሌሉያ ሃሌሉያ ሃሌሉያ። አምስተኛ ነጥብ ከእግዚአብሔር ጋር ፊት ለፊት ስንገናኝ ስማችንና ታሪካችን ብቻ አይደለም፣ ሁለንተናችን ይለወጣል። ሃሌሉያ ኦ ሃሌሉያ። ያዕቆብ እግዚአብሔርን ፊት ለፊት በማየቱ ምክንያት ሰውነቱ ድና ቀረች፣ ሁለንተናው ተለወጠ፣ ባህሪው ተለወጠ፣ ተፈወሰ። እንዴት ያለ ልዩ ክስተት! እንዴት ያለ ልዩ ክስተት! ጌታ ሆይ እንፈልጋለን፣ ጌታ ሆይ እናፍቃለን። እኔ ተጠማሁ ጌታ ሆይ፣ እኔ ተራብኩ። ይህንን ህይወት ዘመኔን ሁሉ ዝም ብዬ ማለፍ አልፈልግም ጌታ ሆይ። በኢየሱስ ስም ህዝብህ ይፈልጋል፣ በዚህ መንገድ ይናፍቃል። እንዲህ ይላል 32:30 ላይ ስለዚህ ያዕቆብ እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራ ይላል። ጵኒኤል ማለት የእግዚአብሔር ፊት ማለት ነው። የክብሩ ፊት፣ የልዕልናው፣ የጌትነቱ፣ የታላቅነቱ ፊት እሱ እኮ ነው ወገኖቼ። በዚህ ክፍል እግዚአብሔርን ፊት ለፊት አየሁ የሚለው ነገር በሉዓላዊነቱ፣ በክብሩ፣ በቅድስናው ዙሪያ፣ በህልውናው ዙሪያ ፍጹም በሆነ ቅርርብ፣ ግልጽነት፣ ግንኙነት ከእግዚአብሔር ጋር መገናኘት ማለት ነው። አሜን ይሁንልን። በስጋ ስንመለከት አንድ ነገር ልንገራችሁ። የጭኑ ሹልዳ ምን ሆኗል? ተናክቷል። ሊትራል ነው ይሄ። በቁሙ ነው የምትተረጉሙት። መንፈሳዊ ትርጉም ምናምን አትስጡት። በቁሙ ነው። ሹልዳውን ሲነካው
የሆነው ምንድነው? አንዳንድ ጊዜ እንዲህ ጠርዝ ምናምን የጠረጴዛ እዚህ መጥቷችሁ ከሆነ ልባችን ፍስስ ነው የሚለው። ኃይለኛ ቦታ ነው። ኃይለኛ ፍስስ ሲያረጋ አደነዘዘ፣ ተናጋ። አሁን በቃ ማነከስ ነው። ቀጥ ብሎ መሄድ የለም። እንደሱ ነው የሆነው። ያነክስ ጀመር። እንደሱ ነው የነበረው። ግን ተመልከቱ፣ እዚህ ክፍል የሚለው ግን ምንድነው ያለው? እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና። አረ የሚጣረስ ነገር ነው የሚመስለው። ባካችሁ የሚጣረስ ነገር ነው። ግን እውነት ነው። በስጋ ተናግቶ ያነከሰ ነገር ግን በሰማያዊ ንኪት ተነክቷልና ያ እርካታ መጣ፣ ያ ሰላም መጣ፣ ያ እረፍት መጣ። ማንነቱ ተለወጠ። አጭበርባሪነቱ፣ አታላይነቱ ተለወጠ። እግዚአብሔር ትራንስፎርም አረገው፣ ፎርም አረገው፣ ለወጠው። ለሱ የሚገባውን ሰው አይነት አደረገው። ሰውነቴ ድና ቀረች ማለት ይሄ ነው። ሃሌሉያ አሜን፣ ሃሌሉያ። ይሄ ጊዜ ይሄ ንኪት የሚፈልግም ጊዜ፣ ሰውነታችን በቃ ድና የምትቀርበት ጊዜ፣ እሱ ልዩ ክስተት በኢየሱስ ስም በአንተ ይከናወን፣ በአንቺ ይከናወን፣ በእኔ ይከናወን፣ በዚች ቤተ ክርስቲያን ይከናወን። ሃሌሉያ አታላዩና በራሱ የሚደገፈው ያዕቆብ አሁን ግን ሙሉ በሙሉ ራሱን ለእግዚአብሔር በመስጠት ዘላቂ ፈውስ፣ ዘላቂ ረፍት አገኘ። እግዚአብሔር ሹልዳውን በመለኮታዊ ምት ሲነካው ያዕቆብ በሕይወት ዘመኑ ሁሉ ተለማምዶት የማያውቀው ያኔ ባዛኝ ተንከራታች ያዕቆብ አሁን ግን ልዩ ረፍት አገኘ። አቤት በጌታ መርካት እንደዚህ ነው። ርክት እርፍ። ያኔ መባዘንህ ይቆማል። መንከራተት እያለ ሞልቶልህ ፍሪጅህ ምናምን መኪና ቤት ጋራጅ ሙልት ብሎ ባዶነት የሚሰማ ኢየሱስ ሲመጣ፣ መንፈስ ቅዱስ ሲመጣ፣ እግዚአብሔር ሲመጣ ሲነካ ድነት ይቀራል። ሃሌሉያ። አይዟችሁ አትፍሩ። ከያዕቆብ ማዶ ያለ ንብረት የቀረ መሰላችሁ እንዴ? አለ። አይዟችሁ እናንተ ትራንስፎርምድ ሆኑ እንጂ እግዚአብሔር ይጠብቃል እሱን። ሃሌሉያ ሃሌሉያ። የመጨረሻ ነጥብ የምናነሳው ስድስተኛ ነጥብ፣ በእግዚአብሔር የተነኩ ሰዎች በቀድሞ የኔነት፣ የትዕቢት፣ የራስ ወዳድነት ማንነታቸው አይገኙም። አሁን ሌላ ናቸው። ሃሌሉያ። እግዚአብሔር በመለኮታዊ ኃይሉ የልባቸውን ሽሉዳ ደህና አድርጎ የነካቸው ሰዎች ወደ ቀደመው ያ ያሮጌ ህይወት ልምምድ፣ ዓለማዊ ልምምድ፣ ስጋዊ ልምምድ ሊገባ አይሆንላቸውም። ያስጠላቸዋል፣ እንደምናምን ያስጠላቸዋል። ኦ ሃሌሉያ። በፍጹም አይመለሱም ወደዚያ። እንዲህ አለ ቁጥር 31 ላይ ጵኒኤልንም እንዳለፈ ያዕቆብ ነው። ጵኒኤልንም እንዳለፈ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። በቁሙ ነው ብያችኋለሁ፣ ያነክስ ነበር። ፀሐይ ወጣችበት የሚለው ሐረግ የቀደመው ያዕቆብ የጨለማና የምስቅልቅል ህይወት አልፎ በእስራኤልነቱ የሚታወቅበት አዲስ ዘመንና አዲስ የህይወት ጉዞ መምጣቱን የሚያመለክት ነው። ከእግዚአብሔር ጋር ከተጋፈጠ፣ ከተገናኘ፣ ኮንፍሮንት ከተደራረገ በኋላ እግዚአብሔር በልዩ መለኮታዊ አሰራር የልቡን ሹልዳ ከነካ በኋላ በእርግጥ ለያዕቆብ ይሄኛውም ነው ጭምር ነው፣ ግን የልብ ስራ ተካሂዷልና እሱን ካደረገ በኋላ ይሄ ክስተት ተፈጽሞ ሲሄድ ፀሐይ ወጣችበት። ያ የበፊቱ የጨለማ ህይወት፣ የመባዘን ህይወት፣ የመባከን ህይወት፣ እርካታ አልባ ህይወት፣ ኃጢአተኛ ህይወት፣
የበጠሱ ጭምልቅልቅ ያለ ህይወት ምንድነው የሆነው? የእግዚአብሔር ብርሃን በራበት። ሃሌሉያ! አሁን በብርሃን መመላለስ ነው፣ በነፃነት መመላለስ ነው። እንደ አዲስ ሆነ ወደዚያ የቀደመ ህይወት መመለስ በፍጹም አይቻልም። ሃሌሉያ! የሚገርማችሁ ግን ይሄ መመላለስ የሚታወቀው በምን ነበረ? በማነከስ ያነክስ ነበር ነው የሚለው። አትርሱት ባካችሁ። ያስቀምጣል፣ ይሆን አሻራ ያስቀምጣል። እንደ ያዕቆብ ፊዚካል እንትን አይደለም። ብዙ ነገር አለ ልባችሁ የሚያውቀው። እሱ ሲያገኛችሁ ፈጽሞ የሚታወቅ የሚነካበት ልዩ የሆነ ሐውልት ይፈጸማል፣ እዛ ጋር ይሰራል። እሱን ስናስብ በዛ እሳቤ ውስጥ ሆኖ ነው ፀሐይ ወገግታ ይሆናል። ሃሌሉያ! እንደሱ ነው የሚሆነው። ልዩ አሻራ አለ ማለት ነው በህይወቱ። አሁን ወገኖቼ ያዕቆብ ትዕቢት ተንፍሷል፣ ትምክህቱ ወድቋል፣ እኔነቱ ከስሟል፣ ራስ ወዳድነቱ ሟሿል። በቃ አለቀኩ። ስጋዊ መሳሪያዎቹ እነዛ ስትራቴጂክ እሴቶች ተመተዋል፣ ላይነሱ ተመተዋል፣ ከጥቅም ውጭ ሆነዋል። ከእግዚአብሔር ጋር በነበረው ትግል እነዚህ ፈጽሞ የሚያዋጡ ስላልነበሩ ለእግዚአብሔር እጅ መስጠት ሆኗል። በእግዚአብሔር መንገድ፣ በእግዚአብሔር ጉልበት፣ በእግዚአብሔር ኃይል፣ በእግዚአብሔር አመራር ለመራመድ ወስኗል ያዕቆብ። አሁን ከእንግዲህ ወዲህ ያዕቆብ ብቃት ከእግዚአብሔር እንጂ ከራሱ ይሁንልን፣ ይሁንልን፣ በእውነት ይሁንልን። ቀሪ ዘመናችን እንደሱ ይሁንልን።